በደብረ መስቀሉ ያከበራችሁ አባቶችና ወንድሞቼ ምዕመናን፣ እናቶችና እህቶቼ ምዕመናት፣ እንዲሁም እህቶቻችንና ወንድሞቻችን የሰንበት ትምህርት ቤት መዘምራን በወደደን በፍቅር ቀርበን ሳይከብደን የተሸከመን ሳይበደል የተሰለን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። መሐሪና ይቅር ባይ እግዚአብሔር አምላካችን እንድንሰማው እንድናዳምጠው ሰምተን እንድንድንለት አዳምጠነው እንድንጠቀምለት በአጸደ መቅደሱ ስላሰባሰበን ስሙ በድጋሚ የተመሰገነ ይሁን። ምንትኑ ነገሩ ዘነገረከ፣ እግዚአብሔር የነገረህ ምንድን ነው? በሉ እስኪ ማን የነገረህ? ምን ያለ? እግዚአብሔር ምን ያለ? እግዚአብሔር የነገረህ ምንድን ነው? እግዚአብሔር አምላካችን ቢፈቅድልን የምንማማርበት አብረን የምንቆይበት የእግዚአብሔርን ቸርነት የምንመሰክርበት የእግዚአብሔርን ኃያልነት የምናይበት ቅዱስ ቃል በቀዳማዊ ሳሙኤል ወይም አንደኛ ሳሙኤል ምዕራፍ 3 ቁጥር 17 ላይ ባለው ኃይለ ቃል ይሆናል። ምንትኑ ነገሩ ዘነገረከ ኢትባእምኒ ከመዚ ለረፍስከ እግዚአብሔር ወከመዚ ለትምጻእ ለእምኀበይከ እምኔ ቃለ እምኩሉ ዘነገረከ ወዘሰማይከ። የነገረህ ነገር ምንድን ነው? እግዚአብሔር የነገረህ ነገር ምንድን ነው ይላል። ይህን ቃል የተናገረው በዘመኑ ለህብረተሰቡ መስፍን ለቤተ መቅደሱ ደግሞ ካህን የነበረው ኤሊ የተባለ ታላቅ ሰው ነው። ለዚህ ቃል መናገር ምክንያት የሆነው ደግሞ ልጅ ደረሰ ቤት ፈረሰ እንዲሉ አባቶቻችን አንዳንድ ጊዜ መውለድ የኋላውን ታሪክ እንድናመሰግን ስለ ትናንት እግዚአብሔርን እንድናመሰግነው ስለተደረገው ነገር አምላካችን እንድንገልጠው በጎውን የሕይወታችን ዘርፍ እንድንገመግምበት ይሆናል። አንዳንድ ጊዜ ደግሞ የተወለደው ሁሉ ያልተባረከ ሲሆን ከህብረተሰብ ጋር ሲያያይዘን፣ ከጎረቤት ጋር ሲያነካካን፣ ከሀገር ጋር ሲያቆራርጠን ብሎ ደግሞ ከእግዚአብሔር ጋር ሲያለያየን ችግር ይሆናል። ልጅ ደረሰ ቤት ፈረሰ የሚባለው አባባል ለዚህ ይሆናል። ኤሊ ይህን ነገር የተናገረው በዘመኑ ሁለት አይነት ታላላቅ ኃላፊነቶችን ይዞ እግዚአብሔርን ያገለግል የነበረ ታላቅ ሰው ነው። የዘመኑ አገልግሎት ደግሞ የሚተላለፈው ከአባት ወደ ልጅ ስለነበረ እርሱ በሸመገለ ጊዜ ቤተ መቅደሱን በክህነት ህብረተሰቡን ደግሞ በመሳፍንትነት እንዲያገለግሉ ልጆቹን ተካ። የተተኩት ልጆች አባታቸውን የማይመስሉ እግዚአብሔርን የማያገለግሉ ለህብረተሰብ፣ ለሀገር፣ ለወገን፣ ለኃላፊነት የማይመቹ ልጆች ሆነው ተገኙ። በዚህ ምክንያት እግዚአብሔር መልአኩን ልኮ ቃሉን በሚያስተላልፍበት ተግሳጹን በሚናገርበት ጊዜ ነው ኤሊ ይህን ነገር የተናገረው። በቀዳማዊ ሳሙኤል ምዕራፍ 2 ቁጥር 12 ጀምሮ
አንድ ታሪኩን ይጀምራል። ይሄን ታሪክ የኤሊም ልጆች ምናምንቴዎች ነበሩ ይላል። ምናምንቴ ማለት ለተግባር የማይውል ይሄን ይሰራል ይሄን ያደርጋል የማይባል ለዚህ ይውላል የማይባል የሚጣል የሚወድቅ የተጣለ ወይም ደግሞ ውዳቂ ማለት ነው። እግዚአብሔር እንደ ቃሉ የማይሄደውን ጳጳስ ቢሆን ጳጳሱን ጳጳስ አይለውም። እግዚአብሔር እንደ ቃሉ የማይኖረውን ካህን ቢሆን ክህነቱን አይቀበለውም። እግዚአብሔር በቃሉ መሰረት በሕጉ መሰረት ካልሆነ መስዋዕቱ ቢሰዋ መስዋዕቱን መስዋዕት አይለውም። እግዚአብሔር እንደ ቸርነቱና እንደ ኃያልነቱ የማያመልኩትን ሰዎች እንደ ሰው አይቆጥራቸውም። እግዚአብሔር በንጽሕና ውሎ ያልቀረበለትን ዕጣኑን እንደ ፋንድያ ይቆጥረዋል። እግዚአብሔር የእግዚአብሔርን ቸርነትና የእርሱን ኃያልነት መለኮታዊ ሉዓላዊነቱን ባልጠበቀ የሚቀርበውን ዝማሬ እንደ ከንቱ ጩኸት ይቆጥረዋል። ስለዚህ በምናገለግልበት ጊዜ በእግዚአብሔር ፊት በምንቆምበት ጊዜ እግዚአብሔርን በምንጠራበት ጊዜ ዘምሩ ልብወ ነፍሰ እግዚአብሔር የሚነግስ እግዚአብሔርን የሚመሰገን እግዚአብሔርን በማስተዋል አገልግሉ በማስተዋል ዘምሩ እንደተባለ ሁሉ የሚደረገው ነገር ማስተዋል የሌለበት የሚደረገው ነገር አስተውሎት የሌለበት የሚደረገው ነገር ሁሉ እግዚአብሔርን ለማምለክ የማይጠቅም በሆነ ቁጥር እግዚአብሔር ሁሉን ነገር የማይጠቅም ያደርገዋል። እግዚአብሔር ችግረኛውን ችግረኛ ነው ብሎ ስለ ችግሩ አያዝንለትም። ሊቁ ቅዱስ አትናቴዎስ እንደነገረን እይምህሮ ለነዳይ በይነ ንዴቱ እግዚአብሔርን ችግረኛ ነኝ የምበላው የምጠጣው የምለብሰው የምጎርሰው አጥቻለሁ ብሎ መዋሸት አይቻልም። እግዚአብሔርን ባለጸጋ ነኝ ሰው ይፈራኛል ያከብረኛል እሰጣለሁ ብሎ ማስፈራራት አይቻልም። ስለዚህ ችግረኛውን አምልኮቱ ያልቀና እግዚአብሔርን የማያመሰግን በተደረገለት ነገር ሁሉ ከእግዚአብሔር ፊት የማይቆመውን ችግረኛ ነው ብሎ የችግሩ ምክንያት አያዝንለትም ማለት። ባለጸጋ ነው ብሎ በሀብቱ የሚኮራውን የሚንጠራራውን ግፍ የሚሰራበትን ድሃ የሚያሳድድበትን እሱን ደግሞ ልክ እንደ ሰው ሁሉ ባለጸጋ ነው ብሎ አይፈራውም። ስለዚህ እነዚህ ሰዎች በአባታቸው የተተኩና አገልግሎት የቤተ መቅደስን አገልግሎት የህብረተሰቡን ሹመት የተቀበሉ ሰዎች ሆነው ሳለ ምናምንቴዎች ተባሉ። እግዚአብሔር በምንወጣ በምንወርድበት በምንገባ በምንወጣበት ሁሉ ምናምንቴዎች እንዳንሆን ይጠብቀን። በተለይ ጸጋ የሌለውን አገልግሎታችንን እግዚአብሔር ያልፈቀደው መውጣት መውረዳችንን በምህረቱ ይቅር ይበለን እና ምን አለ? የኤሊ ልጆች ምናምንቴዎች ነበሩ ይላል። ያንዳንዱ ሰው ታሪክ ሲጻፍ ከምናምንቴነት ይጀምራል። ታሪካችን ምን ተብሎ እንደሚጀምር መጠንቀቅ ያስፈልጋል። ታሪክ ይቅርታ አያውቅም። ምን ብሎ ይጀምራል? የኤሊ ልጆች ምናምንቴዎች ነበሩ። የምናምንቴነታቸው መንስኤ ደግሞ እግዚአብሔርን አለማወቃቸው ነው። እግዚአብሔርን አያውቁም ነበረ ይላል። እንዴት ያለ ነገር ነው ምእመናን! የእግዚአብሔር አገልጋይ ሆኖ በቤተ መቅደሱ እየወጡ እየገቡ እግዚአብሔርን አለማወቅ፣ የእግዚአብሔር አገልጋይ ሆኖ መስሎ አምኖ ጠምጥሞ በቀሚስ በሌላ በፈረጅያ ተከናንቦ የእግዚአብሔር አገልጋይ አለመሆን፣ ለህብረተሰቡ መሳፍንት ለቤተ መቅደሱ ካህናት ሆነው ሳለ እግዚአብሔርን አለማወቅ፣ እየወጣን እየወረድን በደመ ነፍስነት የምናገለግለው አገልግሎት ከእግዚአብሔር ጋር የማያገናኝ ከሆነ ምናምንቴ በሚል የታሪክ ጅማሬያችንን ይጀምራል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ምናምንቴዎች ነበሩ አለ። የምናምንቴነታቸው መንስኤ ደግሞ እግዚአብሔርን የማያውቁም ነበር። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ሥጋ በተቀቀለ ጊዜ ካህኑ ሎሌ ይመጣ ነበር፣ በእጁም 3 ጣት ያለው ሜንጦ ነበረ ይላል። አሁን ስርዓተ መስዋዕቱን እንዴት ይደረግ እንደነበረ እነሱ የተሾሙበት ኃላፊነት እነሱ የገቡበት ቤተ መቅደስ ምን አይነት ስርዓት እንደነበረ ያሳያል።
ይህን ያሳይና ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦውን ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። ወደዚያም በመጡ እስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ደግሞም ስቡን ሳያቃጥሉ የካህኑን ሌሌ መጥቶ የሚሰዋውን ጥሬውን እንጂ የተቀቀለውን ሥጋ ካንተ አይወስድምና እጠብልስለት ዘንድ ለካህኑ ስጠኝ ይለው ነበር። አያችሁት? መስዋዕቱ ከመሰዋቱ በፊት የተሰዋውን ወይም ደግሞ ስቡ የጨሰውን ሳይሆን ቀድሞ ጥሬውን መብላት አለብን ማለት ጀመሩ። እግዚአብሔር ያውጣን እንጂ አንዳንድ ነገሮችን እንደ ኃላፊነት ሳይሆን እንደ ስራ ስንጀምራቸው ልምድ ይሆናሉ። በጣም ትልቁ መከራ በተለይ በቤተክርስቲያን የምናደርገው መተላለፍ ከውድ ሳይሆን ከልማድ የሚመጣ ነገር ነው። ቤተ መቅደስ በአገልግሎት ፋንታ እንደ ስራ ከተመደብንበት ከቢሮነት አይቀየርም። አፍሌና ፊናስ ቤተ መቅደስን የአገልግሎት ቦታ የተቀደሰ ቦታ ሳይሆን መስሪያ ቤት አደረጉት። መስሪያ ቤት አደረጉትና ወደ ሌላ ነገር ደግሞ ተሸጋገሩ። እግዚአብሔር ይጠብቀን እና መስሪያ ቤት ሆነላቸው ለነሱ በህሊናቸው ከአገልግሎት ከቅዱስ ስፍራነት ወይም እግዚአብሔር የሚመሰገንበት ታቦተ ጽዮን ያለችበት የእግዚአብሔር ክብሩ የሚገለጥበት ከመሆኑ ተሻግሮ እነሱ ስለለመዱ መስሪያ ቤት አደረጉት እና ደግሞ ስቡን ሳያቃጥሉ ማለት ሰውየው አስቀድሞ ሰውን ያቃጥሉት ኋላም ሰውነቱ ደስ የሚያሰኛትን ትወስዳለህ ቢለው እሱ አይሆንም፣ ነገር ግን አሁን ስጠኝ እንዲህ ብትል በግድ ወስደዋለሁ ይለው ነበር ይላል። አያችሁት? በግድ ወስደዋለሁ፣ እነጥቅሃለሁ፣ ሳታየኝ እሰርቅሃለሁ፣ አንተ እንደመሰለ ቤተ መቅደስ ሳይሆን ለኔ መስሪያ ቤት ነው አይነት ነገር ማለት ነው። ከዚህ በላይ እግዚአብሔርን አለማወቅ፣ ከዚህ በላይ ምናምንቴነት፣ ከዚህ በላይ ታሪክን በምናምንቴነት የሚመሰረት ምንም ስራ ሊገኝ አይችልም። እና እኛ የቱ ጋር ነን ነው ጥያቄው። የኛ አገልግሎት፣ የኛ ሰብዕና፣ የኛ ክህነት፣ የኛ መውጣት መግባት፣ የኛ መውጣት መውረድ፣ የኛ ማለፍ ማግደም፣ የኛ አለባበስ፣ የኛ መቀደስ እውነት እየተቀደስን ነው ወይ? ቤተክርስቲያንን ከጥቅሟ ከሌላ ነገር አልፎ እውነት ቅዱሱ የሚመሰገንባት የሆነ የሚገንባት መሆኗን እያረጋገጥን ነው ወይ? እግዚአብሔር ከምናምንቴነት ያውጣን እና በሚገርም ሁኔታ ሰዎቹ የእግዚአብሔርን ቁርባን ይልቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። በቤተ መቅደስ እልል ያሉ የጠገቡ ጎረምሶች፣ የአባታቸውን አደራ ያልተወጡ ሰዎች፣ ክህነትን በልማድ ያገኙ በልማድ የሚያገለግሉ ሰዎች፣ ከቤተ መቅደሱ የሚገኘውን ጥቅም እንጂ የሚገኘውን ማለት ለክህነት አቋም የሌላቸው ለጥቅማቸው የሚስገበገቡ ሰዎች፣ ጎረምሶች፣ መስዋዕቱ ከመቃጠሉ በፊት ስቡ ከመጨሱ በፊት ጥሬ ስጋ የሚበሉ ሰዎች፣ ባለ ጥሬ ስጋዎች፣ ጥሬ አእምሮ ጥሬ ህሊና ያላቸው ባለ ጥሬ ስጋ በሎች፣ ለቤተ መቅደሱ ጆሮ የሌላቸው፣ ለክህነቱ ማለት ምሳሌ የሌላቸው፣ ክህነታቸው ምሳሌ የማይሆን ሰብዕናቸው ደግሞ የማይገለጽ ግን ደግሞ የሚጋለጥ የጎበዛዝቱ ኃጢአት አለ ሳሙኤል። የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች አለ። የቤተ መቅደስ ጎረምሶች እግዚአብሔርን ማለት የማያስቡ ወንበዴዎች፣ አደራ የማይጠብቁ ወንበዴዎች፣ ታሪክ የማያስተላልፉ ወንበዴዎች፣ ክህነትን ሊቆርጡ የተነሱ ወንበዴዎች። እየሰማችሁ ነው? የመስፍንነቱን የክህነቱን ሽግግር ሊቆርጡ የተነሱ ወንበዴዎች እና በዚህ መሃል ደግሞ እግዚአብሔር ሰው አያጣም። በመሃል አንድ ሊያገለግል ድክ ድክ የሚል የብስለት ልጅ ነበረ። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበረ ይላል። የእነዚህ በምናምንቴነት ከአባታቸው የወረሱት በልምድ ያገኙት
ቤተ መቅደሱን ወደ ቢሮ የለወጡ ሰዎች በምናምንትነት ተጀመረ። የሳሙኤል ታሪክ ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። በእግዚአብሔር ፊት እድሜ ዋጋ የለውም። በእግዚአብሔር ፊት በዘር ወልደ ተወላደ በቋንቋ በምን የምታገኘው ነገር ዋጋ የለውም። እና ሳሙኤል ግን ድክ ይል ነበረ ሊያገለግል። እናቱ ታናሽ መደረቢያ ሰራችለት። በየዓመቱ መስዋዕት ለመሰዋት ከባሏ ጋር ስትመጣ ታመጣለት ነበረ ይላል። የምትገርም እናት ልጇን በቤተ መቅደስ ሰጥቻለሁ ብላ ያረሳች እናት፣ በስለት ያገኘችውን ልጅ በቤተ መቅደስ ሳይቀር የምትንከባከብ እናት፣ እንዲያገለግል የምትደግፈው እናት፣ እግዚአብሔር ነውር እንዳያገኝበት የምትገፋ እናት። እናት ከሆኑ አይቀር እንዲህ አይነት እናት መሆን ያስፈልጋል። ለአገልግሎት የምትገፋ፣ ለቤተ መቅደስ የምታበቃ፣ ጠብቃ የምታኖር። በነገራችን ላይ ብዙ ነገራችን የተሳሳተው ከአስተዳደግ ነው። አስተዳደጉ ነውር ነው እየተባለ ያደገ ሰው ቤተ መቅደስን አይረብሽም። በአስተዳደጉ ነውር ነው እየተባለ ያደገ ሰው ሀገርን አያስብርም። በአስተዳደጉ ነውር ነው እየተባለ ያደገ ሰው ለህብረተሰብ ሸክም አይሆንም። ዛሬ ነውር የማያውቁ የቤተክርስቲያን ፍቅር የማይገባቸው፣ የሀገር ፍቅር የማይገባቸው፣ በእግዚአብሔር የሚተላለፉ ቤተ መቅደስን የሚዘላልፉ ሰዎች ተነስተዋል። እና ሳሙኤል በእግዚአብሔር ፊት እያደገ ሄደ ተባለ። ያልታደሉት ግን ምናምንቴዎች ተብሎ ተጀመረላቸው ታሪክ። የታሪክ ጅማሬያችን እንዳይበላሽ እግዚአብሔር ይርዳል። እና ከዚህ በኋላ ሳሙኤል እንደዚህ እያገለገለ ኤሊም ሕልቃና ሚስቱን ለእግዚአብሔር ስለተሳለችው ስጦታ ፋንታ ከዚህች ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው። እነርሱም ወደ ቤታቸው ሄዱ። እግዚአብሔር ሐናን አሰበ፣ ጸነሰች ይልና ተመልሶ ወደ ኤሊና ልጆቹ ይመለሳል ታሪኩ። ኤሊም እጅግ አረጀ። ልጆቹም በእግዚአብሔር ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። አያችሁት? ስርዓቱን ለወጡት፣ መስዋዕቱን ረገጡት፣ በቤተ መቅደሱ እልል ያለ ጥጋብ ውስጥ ገቡ። ከዛ በኋላ ደግሞ ምን አደረጉ? ከደናግሉ ጋር ተኙ። ሰው እኮ እያደገ ማስተር እያደረገው ነው የሚሄደው። ኃጢአት ነው። እየሰማችሁ ነው? እያደገ ይሄዳል ሰው። እግዚአብሔር በኃጢአት ያሳድገው። አሜን። እስቲ በጣም ነው የሚያሳዝነው። እርሱም አላቸው ስለ ክፉ ስራችሁ ከሕዝቡ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ አለ። አንዳንድ ጊዜ እግዚአብሔር ሊያከብር ሲፈልግ ከመካኖቹ ላይ እንደነ ዮሐንስ አይነት ልጅ በማኅፀን እግዚአብሔርን የሚያመሰግን ልጅ ይሰጣል። አንዳንድ ጊዜ እግዚአብሔር ሲያከብር በእሱ ምክንያት ዘሩ ለትውልድ ትውልድ እንዲባረክ የሚያደርግ ልጅ ከሽማግሌዎቹ ከሳራና ከአብርሃም ይስሐቅን የመሰለ ልጅ ይሰጣል። አንዳንድ ጊዜ እግዚአብሔር ሲባርክ ከብዙ ተስፋ መቁረጥ በኋላ ምድርን መረባና ሁለተኛ ሰማይ የምትሆን እሳተ መለኮትን የምትታቀፍ ልጅ ከሐናና ከኢያቄም ድንግል ማርያምን ይሰጣል። አንዳንድ ጊዜ ደግሞ እርግማን ሲሆን እንዲህ ያሉ ልጆች ይወለዱና ሀገር ያጠፋሉ፣ ቤተክርስቲያን ያራክሳሉ፣ ከህብረተሰቡ ጋር ያጋጫሉ። ዮሐንስ ምንድን ነበር የተባለ? ወብዙኃን ይትፈስሑ በእንተ ልደቱ፣ ስለመወለዱ ብዙዎች ደስ ይሰኛሉ ተባለ። በእነዚህ መወለድ ምክንያት ግን አባታቸው አፈረ፣ ተው አለ። እንዲህ ያለ ሰው ሽማግሌ አይሰማም። ሽማግሌ አለመስማት ደግሞ ዋጋ ያስከፍላል። ስለምን እንዲህ ያለ ነገር ታደርጋላችሁ አለ። ልጆች ሆይ የእግዚአብሔርን ሕዝብ ኃጢአተኛ ለማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም ማለት ተው። እግዚአብሔር አይዘበትበትም። ተው፣ እግዚአብሔር አዋቂ አምላክ ነው። ተው፣ እግዚአብሔር የሆነውንም ያልሆነውንም ነገር ያውቃል። ተው፣ እግዚአብሔር ኃያል ነው አለ።
አለና ምን አለ? ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለሱ የሚለምን ማን ነው? እነሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም ይላል። እግዚአብሔር ሊያጠፋው የወደደ ሰው አባቱን ተሳድቦ ከቤት ይወጣል። እግዚአብሔር ሊያጠፋው የወደደ ሰው የጠባውን ጡት ቆርጦ ይወጣል። እግዚአብሔር የተጠላው ሰው ከአብራኩ ከሱ አብራክ የተገኘውን አባቱን ይሰድባል። እግዚአብሔር የተጣላው ሰው በማኅፀኗ 9 ወር ከ5 ቀን የተሸከመችውን 3 ዓመት ያጠባችውን እናቱን ይረግማል። እግዚአብሔር የተጣላው ሰው ለአባት ለእናቱ ክብር የለውም። ለአባት ለእናቱ ክብር የሌለው ሰው ለአካባቢው ሰው ክብር የለውም። ለአካባቢው ሰው ክብር የሌለው ሰው ለቤተ ክርስቲያን ሰው ክብር የለውም። እግዚአብሔር የተጣላው ሰው ለኃላፊነት አይበቃም። ለኃላፊነት ይበቃም፣ ሕዝቡንም ክርስቲያኑንም ይዞ ይጠፋል። እና በሚያሳዝን ሁኔታ እንዲህ አላቸው ሳሙኤል ማነው ኤሊ። ከዛ እግዚአብሔር አንድ ነገር ተናገረ። ብላቴናው ሳሙኤል እያደገ ሄደ። በእግዚአብሔርም በሰው ፊትም ሞገስ እያገኘ ሄደ። የእግዚአብሔርን ቸርነት እዩት። እንዲህ ነው የሚሰራበት ቤተ መቅደስ። መስዋዕቱ እየተረገጠ ስርዓቱ እየተለወጠ ብዙ ነገር እየተደረገ ግን ሳሙኤልን እያሳደገውና በሰው ፊትና ሞገስ እያሰጠው ሄደ። ሰው ተስፋ እንዳይቆርጥ አፍኒንና ፊናስን አይቶ ከቤተ መቅደስ እንዳይቀር አምልኮውን እንዳይተው በእግዚአብሔር እንዳያዝን እንዳይተክዝ ደግሞ ሳሙኤል የሚባል ልክ የሚል ልጅ አመጣ። ይኸውላችሁ ጨርሰን ተስፋ እንዳንቆርጥ አሉ ወደ እግዚአብሔር ያሉ ጨርሰን ተስፋ እንዳንቆርጥ አሉ በስብሐተ እግዚአብሔር ቆመው ጸንተው እግዚአብሔርን የሚያመሰግኑ ጨርሰን ተስፋ እንዳንቆርጥ ከእግዚአብሔር ጋር የሚገናኙ የሚጸልዩልን የሚያማልዱ የሚጠይቁልን ሌሊቱን ሙሉ እግዚአብሔር ጋር ያሉ እና በአፍኒንና በፊናስ ሰው ተስፋ እንዳይቆርጥ እግዚአብሔር ሳሙኤልን የሚያክል ሕፃን አመጣና ቤተ መቅደስ ውስጥ አስቀመጠው። እና ሰው በአፍኒንና በፊናስ ያኮረፈው የመስዋዕቱን መረገጥ የሥርዓቱን መለወጥ ያየው ሰው እንዳይማረር ማንን አመጣ? ሳሙኤልን። ዛሬም እግዚአብሔር ያለ ሰው አይተወንም። እየሰማችሁ ነው ወይ? ያድጋላ ለሀገር ዘእንበለ አሐዱ። እግዚአብሔር ሀገርን ያለ አንዳንድ በጎ ሰው አይተውም። በቤተ ክርስቲያንም ያለው እና የአንዳንዶቻችንን ክፋት የአንዳንዶቻችንን ብድና የአንዳንዶቻችን ትልልፍ የአንዳንዶቻችን ጥጋብ አይታችሁ እንዳትቆርጡ አባቶቻችን ደግሞ ከቤተ መቅደሱ ያጠፋም እግዚአብሔር። ያለ ሰው ያልተወንን እግዚአብሔርን እልል ብላችሁ አመስግኑት እስኪ። ያለ ሰው ተስፋ እንዳንቆርጥ እንዳናዝን እንዳንመለስበት አያችሁ። በዚያ በጠጋበኞቹ ቤተ መቅደስ ውስጥ ሳሙኤልን ተወ እግዚአብሔር። ለዚያውም ደግሞ እያደገ ሄዳልና በሰው ፊት ሞገስ እያገኘ ሄደ። ሳሙኤል እያሉ ይመጣሉ ማለት ነው። ያ ትንሹ ልጅ እግዚአብሔርን የሚያገለግለው ጥጋበኞቹ ሲያሳዝኗቸው ሳሙኤልን ብለው ይመጣሉ። የእግዚአብሔር ሰው ወደ ኤሊ መጥቶ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለሁ ለአባት እየተገለጥኩ ምእመናን አትሳቱ፣ ያደረገልንን ሙሉ ለሙሉ እየቆጠረ እግዚአብሔር ይወቅሳል። እየሰማችሁ ነው? እያንዳንዷን ነገር እየቆጠረ ከመራቆት ወደ መልበስ፣ ከመራብ ወደ መጉረስ፣ ካለመኖር ወደ መኖር ያመጣው ያ የዛን ጊዜው ሰው ይለናል። ያኔ እንዲህ የነበርከው ያቺ አንቺ ያኔ የነበርሽው ይላል እግዚአብሔር። እግዚአብሔር ያደረገውን አይረሳም። እና ምን አለ? በግብፅ በፈርዖን ቤት ባሪያ ሳለሁ ለአባት ቤት ተገለጥኩ አለ። አስቡት፣ እስራኤል በግብፅ ምን ሆነው ነበረ? ለይቶ የሚገድል ነጥሎ የሚበድል ሕግ ወጥቶ መከራቸውን ያዩ ነበር። እየሰማችሁ ነው? የተለየ ስራ ይሰሩ ነበር። በንግድ ስራቸው ላይ የተለየ ግብር ይጣልባቸው ነበር። ከዛ በኋላ ደግሞ እየወለዱ እየተዋለዱ ሊበዙ ነው ተባለና ደግሞ ምን ሆነ? የተወለደው ልጅ ምን ይባል ተባለ? እያነቃችሁ ወደ እንትኑ አዋላጅ ተመድቦ እያነቃችሁ ወደ ባህር ግደሉ ተባለ። አልሆን ሲል ደግሞ ወንድ ልጅ የወለደ ሁሉ እያነቀ ወደ ባህር ይጣል ተባለ። ይህ ሁሉ
ነገር ከሆነበት አለ ይሄንን ጠቀሰና ምን አለ? ይህ ሁሉ ነገር ከሆነበት ከአባት ቤት ማለት በዚያ በባርነት ሳላችሁ ለአባት ቤት ተገለጥኩ አለ። ከእስራኤል ነገድ ሁሉ ካህን የሆነ ዘንድ በመሠዊያው ላይ ይሠዋ ዘንድ ዕጣንን የሚያጥን ዘንድ ኤፉድንም በፊቱ ይለብስ ዘንድ ለየመረጥሁት የእስራኤልን ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠሁ ይላል። ያላደረኩት ነገር የለኝም። ስለ ምግብ በቁርባኑ ያለውን ለአባት ቤት ሰጠሁ፣ የሚገባህን አደረኩ ካለ በኋላ በማደሪያው ያቀርቡት ዘንድ ያዘዝኩትን መሥዋዕቴንና ቁርባኔን ስለምን ረገጣችኋል? መሥዋዕቱ ስለምን ተረገጠ? ሥርዓቱን ስለምን ተለወጠ? እንዴት ጠገባችሁ አለ። እንድትወፍሩም የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችህን ለምን አከበርክ አለ። ግድ የላችሁም። አንዳንድ የምንሸፍናቸው ሰዎች፣ የምንጋረድላቸው ሰዎች፣ የምንወግናቸው ሰዎች፣ ቤተ መቅደስን የሚያጠፉትን ሰዎች እኛ ብንጋርዳቸውም እግዚአብሔር ግን ያያቸዋል። ብዙ እናስመረምራቸውም እግዚአብሔር ግን ያጋልጣቸዋል። እግዚአብሔር ደግሞ ያጋልጣልም ይገልጣልም። ብዙ ሽፋን፣ ብዙ መስመርመን፣ ብዙ ሌላ ነገር እናደርግ ይሆናል፣ ግን እግዚአብሔር አንድ ቀን ይገልጣቸዋል። እና ምን አለ? ኤሊ ልጆቹን ቢሸፍን እግዚአብሔር ገለጠበት። ኤሊ በልጆቹ ላይ አፉን የተወሰነ ተናግሮ በእርግጥ አልሰማሉ እነሱ ግን ደግሞ በጣም ስላልተናገረ እግዚአብሔር ወቀሰው። እግዚአብሔር ኤሊ ሸፈነላቸው፣ እግዚአብሔር ግን ገለጠው። እንዲህ አለ። እርግማኑ በጣም ነው የሚያሳዝነው። እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም አለ። እግዚአብሔር በአምልኮቱ የሚመጣበት እግዚአብሔር በሉዓላዊ መለኮቱ ላይ የሚመጣበት አይወድም። ለቤቱ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በጣም ነው የሚያሳዝነው። ክንድህን እሰብረዋለሁ አለ። ቤትህን አደቀዋለሁ። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤቱ ለዘላለም ሽማግሌ አይገኝም። እግዚአብሔር እርግማንን ከኛ ያዞርልን። ይህ አይነቱ እርግማን ከባድ ነው። የሽማግሌ አለመኖር ለሀገር ከባድ ነው። የሽማግሌ አለመኖር ለቤተክርስቲያን ከባድ ነው። የሽማግሌ አለመኖር ለሕይወታችን ከባድ ነው። ሽማግሌ ከሌለ ሽማግሌዎች ሽበታቸውን ለእውነት ካልተጠቀሙበት፣ በክርስቶስ ካልሸመገሉ፣ እግዚአብሔርን ካላገለገሉ፣ ሽማግሌዎቹ እውነት የማይናገሩ ከሆነ፣ የተለያየውን የማያገናኙ ከሆነ፣ የተጣላውን የማያስታርቁ ከሆነ፣ ሽማግሌዎች ለአቋማቸው ሳይሆን ለጥቅማቸው የሚቆሙ ከሆነ፣ ሽማግሌዎች የሚዋሹ ከሆነ፣ ሽማግሌዎች የሚሸውዱ ከሆነ፣ ሽማግሌዎች ነውር የሚሸፋፍኑ ከሆነ የት ይደረሳል? ምእመናን፣ ሽማግሌ የሌለበት ሀገር መከራ ነው። ሽማግሌ የሌለባት ቤተክርስቲያን መከራ ነው የምትሆነው። ሽማግሌ ማለት ነገር የሚያወድ የተለያየውን የሚያዋህድ ሀገር የሚጠብቅ ታሪክ የሚናገር እግዚአብሔርን በክብሩ የሚገልጥ ነውረኛውን በነውረኝነቱ የሚያጋልጥ ማለት ነው። ሽማግሌ ማለት የሸበተ ማለት አይደለም። ሽማግሌ ማለት በተግባር የሸመገለ ነው። ሽማግሌ ማለት ከእግዚአብሔር ጋር የሚኖር ነው። ሽማግሌ ማለት ለሕሊናው የሚኖር ነው። ሽማግሌ ማለት ለዝምድና የሚኖር ማለት አይደለም። ሽማግሌ ማለት እውነት የሚናገር ለሀገር የሚቆም ነው። ስለዚህ ለሀገር የሚቆም እግዚአብሔር ያፈጣን። በኤሊ ቤት ለኤሊ ግን ምን አለው? በቤቱ ሽማግሌ አይገኝም ማለት። ይህ ትልቅ እርግማን ነው። ዛሬ በየሁኔታው የምንባለው በየሁኔታው ስንት ነገር የሚሆነው ሽማግሌ ጠፍቶ ይመስለኛል። እግዚአብሔር ሽማግሌ ያጥፋብን። ከመሠዊያው ያልተቆረጠ ልጅ ቢገኝ ዓይንህን ያፈዝባል፣ ነፍስህንም ያሳዝናል። ከቤት የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ታስታውሳላችሁ? ግብፃውያንን ከዚያ ከመቅሰፍቶቹ መካከል
ከመቅሰፍቶቹ መካከል አንደኛው የነበረው ሞተ በኩር ይባላል። ከእስራኤል ሳይሆን ከግብፅ የመጀመሪያው ልጅ ሞት ነበረ። ስለዚህ ሽማግሌ አይገኝም። ሽማግሌ የሌለበት ሀገር መከራ ነው እና ደግሞ መጀመሪያ የተወለደው ሁሉ ይሞታል አለ። ይህ ሁሉ በሁለቱ ልጆች በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ አለ። እየሰማችሁ ነው? ሁለቱ ምን ይላሉ አለ? እስኪ በአንድ ቀን ይሞታሉ። እነዚያ ደፋሮች፣ እነዚያ መሳይቱን የረገጡት፣ እነዚያ ስርዓቱን የለወጡት፣ እነዚያ ቅጡ የጠፋቸው፣ እነዚያ ያዙ ይልቀቁ የነበሩ ጎረምሶች፣ የቤተ መቅደስ ወንበዴዎች፣ እግዚአብሔርን የማያውቁ ሰዎች ምን ይላሉ ተባለ? በአንድ ቀን ይሞታሉ። የታመነ ካህን ለኔ ያስነሳለሁ በልቤም በነፍሴም እንዳለ እንዲሁ አሁን ኤሊ ለምን ይመስላችኋል በደንብ አትኩሮ ያልገሰጻቸው? ቢሆንም ባይሆንም እንግዲህ ያሉት እነሱ ናቸው ብሎ ነው። እግዚአብሔር የሚያገለግለው ያጣል። እግዚአብሔር የሚናገርለት ያጣል። እግዚአብሔር አንደበት የሌለውን አንደበቱን ከፍቶ አያናገርም። እግዚአብሔር ዓይን የሌለው ሰው ዓይን ኑሮት እንዲሄድ አላደረገም። አንዳንድ ጊዜ ይገርመኛል። የሆነ የምናቆረጥጠው ነገር አለ። ምን ይሆናል መቼስ ይሄ ከእውነቱ ለመሸሽ የምናደርገው ነው። እግዚአብሔር ለእርሱ የታመነ ካህን ያስነሳል። እኛን ከነምናምንታችን ይጥለናል። ዕጣናችንን እንደ ፋንድያ ይቆጥረዋል። መስዋዕታችንን እንደምንም ያየዋል። ክህነታችንን እንደ ምናምንቴ ይቆጥረዋል። እግዚአብሔር ከዚህ ሁሉ ይሰውረን በምሕረቱ ይዤን። በነፍሴም እንዳለ እንዲሁ ያደርጋል አለ። እኔ የምሾመው እኔ የምናገረውን ያደርጋል። እኔ ያዘዝኩት እኔ የምደሰትበት ይሆናል አለ። እኔ የታመነ ቤት እሰራለታለሁ፣ ዘመኑ ሁሉ እኔ በቀባሁት ሰው ፊት ይሄዳል አለ። አረጋገጠ። ከቤትም የቀረው ሁሉ ይመጣል፣ በፊቱ ሰግዶ ቁራሽ እንጀራ በላ ዘንድ ከካህናት ወደ አንዲቱ ዕቃ እባክህ ስደደኝ ብለው 1 ብር 1 እንጀራ ይለምናል አለ። ይህ ሁሉ ነገር ከተነገረ በኋላ እግዚአብሔር ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር ይላል። በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ። አስቡ፣ በእነዚህ ሰዎች ኃጢአት ምክንያት፣ በእነሱ መተላለፍ ምክንያት እግዚአብሔር በነቢያቱ እያደረ ይናገር የነበረው፣ ያስተምር የነበረው፣ ይገልጥ የነበረው ነገር ሁሉ ቆሞ ነበር። አሁን እኮ መከራው ይላችሁ ከፊት ለፊት ያሉ ሰዎች የሚያደርጉት ነገር ለኋላው መሰናክል ነው። እግዚአብሔር በዚህ ኃጢአት ምክንያት በዚያ ዘመን ትንቢት ብርቅ እንደነበረ ነው የምነግራችሁ። እና በዚያ ዘመን እንዲሆነ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው፣ እርሱም እነሆኝ አለ ይላል። አሁን አስቡት፣ ብርቅ ነበረ። የጠራው እግዚአብሔር ነው። ሳሙኤል ግን አቤት ያለው ኤሊን ነው። እየሮጠ ሄዶ እነሆኝ አለ፣ እርሱም አልጠራሁም ተኛ አለው። ኤሊ ስላልተጣራ እኔ ጠራሁ ሊል አይችልም። ደግሞም ጠራው፣ አሁንም እኔ አይደለሁም አለው። ደግሞም ጠራው፣ አሁንም እኔ አይደለሁም አለው። በሶስተኛው ግን አንድ ነገር ተናገረው። የፈለገውን ያህል ለዘብተኛ ቢሆን፣ የፈለገውን ያህል የተናገረው ባይሰማ፣ የፈለገው ነገር ያህል ሐሳቡ ባይስማማ፣ ሽማግሌ ሁልጊዜ ሽማግሌ ነው እና ምን አለው? አሁን ግን ማድረግ ያለብህ አለው፣ በሶስተኛው ስትነሳ ታጥቀህ ተነስተህ እነሆ ባሪያው ይሰማልና ተናገር ብሎ ቃሉን ተቀበል አለው። ከዛ በኋላ ጥሪው መጣ። ሳሙኤል ተነሳና የእግዚአብሔርን ጥሪ አቤት አለ። አሁን የሚናገረው ነገር ደግሞ ከባድ ነው እና ምን አለው? እግዚአብሔር ሳሙኤልን አለው፣ እነሆ የሰማውን ሁሉ ሁለቱን ጆሮቹን ጭው የሚያደርግ አንድ ነገርን በእስራኤል አደርጋለሁ። አያችሁት?
አያችሁት? የለዘብተኛ ሰው ኃላፊነቱን የማይወጣ ሰው መኖር ምክንያት አሁን አስቡት። በኤሊና በጥጋበኞቹ በኤሊ ልጆች እግዚአብሔርን የማያውቁት ለቤተ መቅደሱ መርከስ ለህብረተሰቡ አለመቀደስ ምክንያት የሆኑት በእነሱ ልጆች ምክንያት በእስራኤል እግዚአብሔር አንድ ነገር ሊያደርግ ወሰነ። እግዚአብሔር በሀገራችን ላይ ምንም አያደርግበት። የኛን መተላለፍ፣ የኛን ጥጋብ፣ የኛን መዝለል፣ የኛን ቅጥፈት፣ የኛን ውንብድና አይቶ እግዚአብሔር ሀገራችንን ሰላም ያደርግልን እንጂ በእኛ ከሆነ ዋጋ የለውም። እና በዚያ ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አወርዳለሁ አለ። ቀድም የተናገረው ማለት ነው። ጀምሬ እፈጽምበታለሁ። ጀምሮ አይፈጽምብን። ብዙ ነገር እያየን ነው። ብዙ አይነት ጭካኔዎች፣ ብዙ አይነት አሳዛኝ ነገሮች፣ ብዙ አይነት አንጀት የሚቆርጡ ነገሮች፣ ብዙ አይነት መወለድን የሚያስጠሉ ነገሮች እያየን ነው። ጀምሮ ግን አይፈጽምብን። አሜን አትሉ? እና ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቂያለሁ። ስለዚህ እግዚአብሔር ደግሞ ሳይናገር አይጣላም። እግዚአብሔር ሳይናገር የተጣላው የለም። ፈርዖንን ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ለይተህ የምትገድለውን ነጥለህ የምትበድለውን ሕዝቤን ልቀቅ አለ። ሕዝቡን ልለቅ ዘንድ እግዚአብሔር ማን ነው አለ። ከዛ በኋላ የሆነውን ነገር ሁሉ አይታችኋል። እና ሳሙኤል እስኪነጋ ተኛ፣ ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ደስ ይላል። ሳሙኤል በኤሊ አሁንም እኮ በኤሊ ውስጥ ያገለግላል። ደስ ይላል። እና ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። እግዚአብሔር የነገረህ ምንድን ነው? እስኪ በሉ ምንድን ነው አለው። ምንድን ነው የነገረህ? እንደሚነግረው እርግጠኛ ነው። ከዚህ በፊትም ተነግሮታል፣ እንደሚነግረውም እርግጠኛ ነው። ከነገረ ከኔ አትሸሽግ። ከነገረ ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲህ አድርግብህ፣ እንዲህ ይጨምርብህ። በአራተኛው መቶ ክፍለ ዘመን የነበረ ሊቅ ቅዱስ ዮሐንስ አፈወርቅ በትምህርት ሃይማኖት ላይ የሚጨምረውን ደፋር እንለዋለን አለ። ከትምህርት ሃይማኖት የሚቀንሰው ሌባ እንለዋለን አለ። በእግዚአብሔር ቤተ መቅደስ ዋናውና ትልቁ ነገር ወንድሞች እናንተስ ዋናውና ትልቁ ነገር በተቻለ መጠን እግዚአብሔር ከሚፈቅደው ነገር ውጭ አለማድረግ። አንዳንድ ጊዜ ሆረር ይሆናል። በቃ የሆነ ያልሆነውን ነገር መናገር፣ ዝም ብሎ ቤተክርስቲያን የማትገለጽበትን ነገር እንዲህ ሆኖ በዚህ ቀን እንትና ይመጣል፣ እንደዚህ ይደረጋል፣ የሚነግስ ንጉስ አለ ምናምን። ቤተክርስቲያን ንጉሳን ካነገሰች ከ2000 ዘመን አልፏታል። የኛ ንጉስ በቀራንዮ አደባባይ በግፍ የተሰቀለው፣ እጆቹ የተቸነከሩት፣ እግሮቹ የተቸነከሩት፣ ለሚገድሉት ይቅር ያለ በስጋው መቆረስ በደሙ መፍሰስ እኛን የገዛን ነው። ቅዱስ ጴጥሮስ እንዲህ ይላል፣ አኮ በወርቅ ኃላፊ ዘተሳየጠነ በደሙ ክቡር ቤዘወነ፣ የገዛን በከበረ ደሙ ፈሳሽነት ነው አለና ቅዱስ ያሬድ ደግሞ ይህን ሲተረጉም ምን ይላል? ወለደነ በጥምቀቱ ለቅድስት ቤተክርስቲያን። ስለዚህ ቤተክርስቲያንን የወለዳት፣ ቤተክርስቲያንን የመሰረታት፣ በቤተክርስቲያን ላይ የነገሰው፣ ቤተክርስቲያን ንጉሴ አምላኬ መድኃኒቴ ብላ የምትጠራው የኔና የእናንተ ህብረት የሚጠራበት ክርስቲያን ያስባለን ቤተክርስቲያን አድርጎ ከባህሪያችን የተዋሃደው ከሰብዕናችን የተዛመደው በከበረ ደሙ ፈሳሽነት የገዛን የኛ ንጉስ ቤተክርስቲያን ንጉሷን አንግሳ በንጉሷ መቤዠት ውስጥ ነው ያለችው። እና ብዙ ነገር ነው የሚባለው፣ ግን ይሄ ምን ይባላል? ደፋር ይባላል። የሚጨምረው የሚቀንሰው ደግሞ ምን ይባላል? ሌባ። እና ኤሊ ምን አለው?
ከኔ ማለት ከነገረህ ብትጨምርብኝ እንዲሁ ይጨምርብሃል። አባት ነው፣ ሽማግሌ ነው፣ ምን እንኳን መተላለፍ ቢኖርበት እና ከጨመረ ብትጨምርብኝ ይጨምርልህ፣ ብትቀንስብኝ ደግሞ ይቀንስብሃል። እውነት ዛሬ እንደ እውነቱ ነው የምንኖረው። እንደ እውነቱ ምክንያት ከተገኘ እኮ የመክሰስ ምክንያት ከተገኘ መጨማመር፣ መደራረብ፣ ከዛ በኋላ ስም ማጥፋት፣ የሆነ ነገር ማድረግ፣ ማመጽ፣ ማደብ ነው። ደግሞ ትንሽ የሆነች የምታስመሰግን ነገር ከተገኘች ገደል አሳክሎ ማጋነን ሰውየውን ገደል መክተት ከቤተ መቅደስ። ይኸውላችሁ ለሁሉም እኛ አለንበት። እሺ እናንተ በሆነው ባልሆነው ነው የምታጨበጭቡት። የምንኛ ብቻ እውነት ሐሰት እስቲ እውነት ሐሰት አንዳንዴ እኮ ካፍሳ ይወጣ እኮ ነው ብላችሁ እውነቱን እዛው ትደፋፍኑታላችሁ። ይኸውላችሁ ያለ አግባብ ማመስገን ማባፈን ነው። ያለ አግባብ ደግሞ ስም ማጥፋት ይኸውላችሁ ምን አለ አንድ ሰው በዚህ በነገረ ክርስቶስ ላይ ጥናት የሰራ ሰው ነውና ለምንድን ነው ያ ሁሉ ሰው ግን ክርስቶስ ከዛ ሁሉ ሰው ጋር ተጣልቷል ወይ ብሎ ጥያቄ ይጠይቃል። እና ይጠይቅና በሆነ ስንዓ መክንዮ ይደግፈዋል ነገርየው። ለነገሩ ይላል አልተጣላም፣ ምክንያቱም በጥብርያዶስ ህብስት አበርክቶ የመገበው ህዝብ ነው ያሁሉ። እና ምን ብሎ ይጠይቃል? ከዛ ሁሉ ሰው ጋር ተጣልቶ ነበር ወይ ብሎ ይላል። አይደለም ይላል። በመሰረቱ እንዲህ አይነቱ አካሄድ ይልና በፋላሲ ይደግፈዋል። ምን ይላል? ሶስት ሰው በአንድ ሰው ላይ የተለያየ ማለት ተመሳሳይ ምስጋና ካለው ማስማጠጥ ነው። ሊሆን አይችልም። አሁን ሶስት ሰው ለአንድ ሰው ማለት አንድ ሰው ለሶስት ሰው እኩል ሊሆን የሚችል አይመስለኝም። የእሱን አባባል ነው የምነግራችሁ። ሶስት ሰው በአንድ ሰው ላይ በተመሳሳይ መልኩ ጥላቻ ካለው ደግሞ አድማ ነው ማለት። እና አንዳንድ ጊዜ ያልሆነ አድማ ውስጥ፣ አንዳንድ ጊዜ ደግሞ ያልሆነ ኢላማ ውስጥ እንገባለን። ከኢላማውም ከአድማውም ራሳችንን ጠብቅ። እና በጣም በሚያሳዝን ሁኔታ አናስስገኛ ነው። ሳሙኤልም ነገሩን ሁሉ ነገረው። ግን እናንተ ብትሆኑ ምን ትላላችሁ? አሁን ቅዱስ ፓትርያርኩ ሊሆን ይችላል ወይ ደግሞ አንድ ሊቀ ጳጳስ ጠርተው እንኳን እግዚአብሔር እንዲህ ብሏል ማለት ምንድነው እየተባለ ያለው ቢሉ ምን ብለን እናገራለን? ትናገራላችሁ? የሚናገር ሰው አለ? አሁን ዝም ብላችሁ አገናችሁ አትዩት። በሰው ሰውኛ ነው። አታርቁት በጣም ማለት ሳሙኤል ሰማይ ላይ ያለ ሰው አይደለም፣ ምድር ላይ ያለ ሰው ነው። እንግዲህ እግዚአብሔር በራእይ ገልጾለታል። ምንድነው አሁን ሊሆን የሚችለው? ሄዶ ለኤሊን ለሚያክል ሽማግሌ ካህን ደግሞ ለነዚህ አጠጋበኞች አባት እነሱ ቢሰሙ ደግሞ ይገሉኛል፣ ያጠፉኛል፣ ከዚህ ቤተ መቅደስ ያስወጡኛል እኮ ደግሞ ሌላ ነገር አለው። እና ሳሙኤል ግን ሳይደብቅ እያንዳንዷን ነገር ዝርግፍ አደረገለት። ምክንያቱም ተልኳችን ይሄ ነው። ምእመናን በሆነ ምክንያት መደገፍ አይደለም። እውነት ድጋፍ የለውም። የእውነት ድጋፏ ራሱ እውነት ብቻ ነው። እውነት ድጋፍ አይጠይቅም። እውነት ውሻል የለውም። ቅርታ ነው አማርኛው የሚታወቅ ላይሆን ይችላል። ታውቃላችሁ ድኖ የሆነ ጉልበት የሚሰጥ ነገር አንድ ነገር የሚያጠብቅ ምንድነው የሚባለው? ውሻል ይባላል። እሱ ነገር አያስፈልገውም፣ ድጋፍ አያስፈልገውም እውነት። እና ተናገረ። ከዛ በኋላ ሳሙኤል ምን የሚል ይመስላል? ኤሊ ምን የሚል ይመስላችኋል? እንግዲህ ያለ እሱ እግዚአብሔር ነው የወደደውን ያደርጋል። ምን ያለውን ምን ይበል? ማን ነው አለ? ምን ያለውን ምን ይበል? የወደደውን ምን ይበል? ለይግበር ውእቱ እግዚአብሔር አለና ለይግበር እግዚአብሔር ዘአደሞ በቃ የወደደውን ያደርጋል። በዚህ ምክንያት ምን ወጣ? ይሄን ብቻ ልንገራችሁ። በቤተ መቅደስ መደፋፈር ምን አይነት ጣጣ እንደሚመጣ ከዚህ ሁሉ እርግማን በኋላ እግዚአብሔር የተናገረውን አያስቀርም። እስራኤል ከፍልስጤማውያን ጋር ሊዋጉ ወጡ። በአቤኔዘር አጠገብ ሰፈሩ። ፍልስጤማውያንን በአፌቅ ሰፈሩ። ፍልስጤማውያን በእስራኤል ላይ ተሰለፉ። ሰልፉን በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ።
ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎች ገደሉ። አንድ ለልማዱ ፍልስጤማውያን እስራኤላውያንን አሸንፈው አያውቁም ነበር። አንድ መከራ ጀምሬ ምን እልበታለሁ ያለው እፈጽምበታለሁ። በእስራኤል ሽማግሌ እንዳይገኝ አደርጋለሁ። ከዚህም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን አሉ። ስለምንድን ነው የመታቸው? በጎበዛዝቱ በእነዚህ በጎረምሶቹ ካህናት ኃጢአት። አደራችሁ ልጃችሁን እንዳትጠቁሙ ደግሞ የሆነ ያልሆነ ሐሜት ውስጥ ገብታችሁ ማንም ሰው አሁን ባለንበት ሁኔታ ማንም ሰው ማንም ላይ መጠቆም አይችልም። ይሄን ታውቃላችሁ አይደል? ማንም የእግዚአብሔር ቃል ስለሆነ እንናገራለን እንጂ ማንም ሰው ምንም የሞራል ብቃቱ ያለ አይመስለኝም። ቢያንስ በቋንቋው ትመካለህ። ቢያንስ የኔ የምትለው የምታስበልጠው ደግሞ የምትላላጥበት ሌላ ይኖራል። ያም አንዱ ማዕት እሱ ነው። አንድ ማዕት ያመጣብን ስለምን መታን አሉ። በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣሉ። ሌላ ጣጣ እና ሕዝቡ ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠው የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ይላል። እነዚህ ጠንከኞች፣ እነዚህ ጥጋበኞች፣ እነዚህ የቤተ መቅደስ ወንበዴዎች የእግዚአብሔር ቃል ኪዳኑ ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱን ማስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድነው አሉ። የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ። ከዚህ በኋላ በፍልስጤማውያን ዘንድ ፍርሃት ሆነ። እንደለመዱት የእግዚአብሔርን ታቦት ይዘው ከሰልፍ ሊያባረሩን እያንዳንዳችን ሊገሉን መጡ ብለው ፈሩ። ፍልስጤማውያንን ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ማን መጥቷል? እስቲ በሉ ማን መጥቷል? እግዚአብሔር ወደ ሰፈር መጥቷል አሉ። የመጣ መስሏቸው እኮ ነው። ደግሞም እንዲህ አሉ፣ ወዮልን፣ ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን፣ ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያን በምድረ በዳ በልዩ መቅሰፍት የመጡ ናቸው አሉ። ወሰኑ እነዚህ አማልክት ግብፃውያንን በልዩ ቅጣት የቀጡ ልዩ መቅሰፍት ያወረዱ ናቸው አሉ። አያችሁት? አሕዛብ የእግዚአብሔርን ኃያልነት ምን ይላሉ? የእግዚአብሔርን ኃያልነት ያውቃሉ። እናንተ ፍልስጤማውያን ሆይ አሉ፣ አይዟችሁ ጎብዙ። እናንተ ባሪያዎች እንዳደረጓችሁ ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጤማውያንም ተዋጉ፣ እስራኤል ተመቱ አለ። ማን ተመታ? እና እግዚአብሔር ወደ ሰፈሩ ሄዷል። እስኪ ሄዷል አልሄደም? አይሄድማ። ከማን ጋር ይሄዳል? ይኸውላችሁ ከዘረኛ ጋር እግዚአብሔር ይሄዳል? መስዋዕት ከሚረቅ ስርዓት ከሚለውጥ ቤተ መቅደስን ከሚያፈርስ እግዚአብሔር ይሄዳል ወይ? በዘሩ ከሚመታ ሰው ጋር እግዚአብሔር ይሄዳል? በሆነ ባልሆነው ከሚነታረክ ጋር እግዚአብሔር ይሄዳል? እርስ በርሱ ከሚገዳደል ጋር እግዚአብሔር ይሄዳል? አይሄድም። ከሌባ ጋር እግዚአብሔር አይተባበርም። ከወንበዴ ጋር እግዚአብሔር ተባብሮ አያውቅም። አትሳቱ። አሁንም ስለሚባል ነው። ለምን እግዚአብሔር ፍልስጤማውያን ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤል 30 ሺህ እግረኞች ወደቁ። ስንት ሆነ በአጠቃላይ? 34 ሺህ ሕዝብ አለቀ። የእግዚአብሔርን ታቦት ተማረከች። አይታችኋል? 4,000 ሰው 30,000 ሰው። ከዛ በኋላ ደግሞ የሚመኩባትን የእግዚአብሔርን ታቦት ምን ሆነች? ተማረከች።
ሁለቱም የኤሊ ልጆች አፍኒንና ፊንሐስ ምን አሉ? ሞቱ። ጥጋብ ከሞት አያወጣም። በዚያ ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን አሁን ምን ቀረ? አሁን ልጆቹ ሞቱ። ያገለገላት የሚጠራባት የተሾመባት የሚመክባት ታቦተ ጽዮን ተማረከች። የኤሊ አይኑ ምን የሚል ይመስላችኋል? አሁን አይንህን ምን ይሉታል? ያፈዘዋል አይደል? አይኖቹ ፈዘዙ። አለቀሰ ኤሊ እየበረረ። አንድ የጦር ነጋሪ ደግሞ የጦርነት ወሬ የተስተካከለ አይደለም ብዙ ጊዜ እና በመጣ ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫዋጫች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበር። አይኖቹም ማየት እስኪሳናቸው ድረስ ፈዘው ነበር። ሰውየውም ኤሊን ከሰልፍ የመጣው ነኝ እኔ ነኝ፣ ዛሬ ከሰልፍ ኮበለልሁ አለ። እርሱም ልጄ ሆይ ነገሩስ እንዴት ሆነ አለው። ነገሩ እንዴት ሆነ? ሰልፉ ምን ሆነ አለው። ጦርነቱ እንዴት ነው? ድል እያደረግን ነው? ድል እየተደረግን ነው? ከኛ ወገን ሰው ተሞተ ከነሱስ የሚል የተንጋጋ ጥያቄ ጠየቀው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞ በሕዝቡ ዘንድ ትልቅ ግድያ ሆኗል። ሁለቱ ልጆች አፍኒንና ፊንሐስ ሞተዋል፣ የእግዚአብሔር ታቦትም ተማርካለች። የመርዶ ብዛት አይታችኋል። እግዚአብሔር ሲጣላ መጀመሪያ ነገር በክህነቱ እንዳናገለግልበት ያደርጋል። ከዚያ በኋላ ክህነቱ ክብር እንዳይኖረው ያደርጋል። ከዛ በኋላ ቤተክርስቲያንን እንድንበድላት ያደርጋል። አማናዊቷ ጽዮን አሁን ቤተክርስቲያን ናት። ሰውየው ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞ ነበርና አንገቱ ተሰብሮ ሞተ። እግዚአብሔር በሞት አያጠናቅብን በእውነት እና ተጀምሮ ተፈጸመበት። እሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። 40 ዓመት ለህብረተሰቡ መስፍን፣ ለቤተ መቅደሱ ካህን የነበረው ኤሊ እንዲሁ ቀረ። አንዳንድ ሰዎች ዘመናቸውን እግዚአብሔር እንዲሁ ያስቀራል አይመስላቸውም። በዘመናቸው ሰው እንዳስቀየሙ፣ ከሰው ጋር እንደተቀያየሙ፣ እግዚአብሔር ላይ እንደተዘባበቱ፣ ቤተክርስቲያንን መከራ እንዳሳዩት ይህ ሁሉ ነገር ይሆናል። አሁን እስኪ ወደ ቤተክርስቲያን እንምጣ። በዚህ ዘመን በነገራችን ላይ ጽዮን ብዙ ትርጉም አለው። የመጀመሪያው ጽዮን የኢያቡሳውያን ከተማ ጽዮን ይባላል። የእግዚአብሔር ታቦት በዚያ ስለነበረ ደግሞ ታቦተ ጽዮን ይባላል። ሌላውና ሁለተኛው ጽዮን የተባለችው ደግሞ አማናዊቷ ጸወነ ሥጋ ጸወነ ነፍስ ድንግል ማርያም ናት። ነቢየ እግዚአብሔር ቅዱስ ዳዊት በትንቢቱ እንዲህ ይላል፣ እስመ አርአያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማይደሮ። ለዓለም ድነት መለኮት ከሰው ጋር እንዲዛመድ ከባሕርየ ሰብ እንዲወለድ የመረጣት ጽዮን ድንግል ማርያም ናት። ወአብደራ ከመ ትኩኖ ማይደሮ ለማደሪያው የመረጣት 9 ወር በማኅፀኗ የተቀመጠባት ከሰማየ ሰማያት ወደ ማኅፀኗ ያደረባት ማኅደረ መለኮት ማኅደረ እግዚአብሔር ልዑል ድንግል ማርያም ናት። ቀድሞዋ የእግዚአብሔር ታቦት የእግዚአብሔር ማደሪያ ጽዮን፣ የአሁኗ ደግሞ አማናዊቷ ጽዮን ወልደ እግዚአብሔር ወልደ ማርያም ስግድ የወለደችልን የባሕርያችን ትምክህት ከኛ ከሰብዕናችን እንዲዋሃድ ከባሕርያችን እንዲዛመድ ዘመዳችን እንዲሆን ወገናችን እንዲሆን የሆነች ድንግል ማርያም ናት። ሌላዋ ሶስተኛ ጸወነ ሥጋ ጸወነ ነፍስ የነፍሳችን የሥጋችን መጠጊያ ደግሞ ቤተክርስቲያን ናት። ማናት?
ቤተክርስቲያን። ዛሬ በዚች ቤተክርስቲያን ሁሉም አይነት አሁን የጠራናቸው ባለድርሻዎች አሉ። ጥጋበኞቹ አፍኒንና ፊናስም አሉ። ለዘብተኛው ኤሊም አለ። ወደ እግዚአብሔር ቤት እየሄደች የምታለቅሰው ሐናም አለች። እግዚአብሔርን ለማገልገል ድክ ድክ የሚለው ሳሙኤልም አለ። የእግዚአብሔር ታቦትም አለ። የእግዚአብሔር ታቦትም አለ። የቀረው ምንድነው? እንደውም ይገርማቸዋል። እነዚያ የሚሰዉት መስዋዕት ምሳሌያዊ ነበር። በአማናዊቷ ጽዮን ከድንግል ማርያም የተወለደው ከኛ ከባህሪያችን የተዋሃደው እርሱ ግን የተዛመደው እርሱ ግን ይሄኛው መስዋዕት ግን በቀራንዮ አደባባይ በዕፀ መስቀሉ ላይ ስጋውን የቆረሰው ደሙን ያፈሰሰው በከበረ ደሙ ፈሳሽነት የገዛን አንድ ጊዜ ለዘላለም የተሰዋ የማያልቅ የማይደቅ የሕይወታችን ምንጭ ዓለም አድርገን የምንኖርበት ልብስ አድርገን የምናጌጥበት ምግብ አድርገን የምንጠግብበት መንገድ አድርገን የምንሄድበት እውነተኛው መንገድ ነው ያሁኑ መስዋዕት። በዚያኛው ቤተ መቅደስ የሚሰዉት በጎች፣ ፍየሎች ነበሩ። በዚህኛው ቤተ መቅደስ ግን የተሰዋው የቀራንዮ በግ መድኃኔዓለም ኢየሱስ ክርስቶስ ነው። በዚያችኛው ቤተ መቅደስ የነበረው ያ ነው። የዚያችኛው ቤተ መቅደስ ታቦት ምሳሌያዊዋ ታቦተ ጽዮን ነበረች። የዚህችኛው ቤተ መቅደስ ታቦት ግን ምድርን በመባል ላይ ሁለተኛ ሰማይ እንደውም ቅዱስ ኤፍሬም ኮንኪተን ከተማ ለእርገት ውስጥ ሰማይ ያላት ወደ ከማለት ከሰማይ ከመሬታዊነት ወደ ሰማያዊነት መሄጃ ድልድይን ሆይ ያላት ድንግል ማርያም ናት። ያኔ የተዘባበቱበት መስዋዕት ኃላፊ ነው። አሁን የምንዘባበትበት መስዋዕት ግን የማያልፍ ነው። ያኔ የተዘባበቱበት መስዋዕት የማይናገር ነው። አሁን የምንዘባበትበት መስዋዕት ግን ነባቢ ነው። ያኔ መከራ ያሳያት የነበረችው ቤተ መቅደስ ምሳሌ ናት። የአሁኗ ቤተ መቅደስ ግን አማናዊት ናት። የአሁኗ ቤተ ክርስቲያን ግን አማናዊት ናት። ቅዱስ ዮሐንስ አፈወርቅ ያለው ልንገራችሁ። ምኵራብ አለመጸምረ በቤተ ክርስቲያን ታስፈቶ አለ። ምኵራብ ትቱን ታታች፣ ቤተ ክርስቲያን ግን ጋቢውን ተጎናጸፈችው አለ። እንታክቲ አጥሬት ሰደፈ ወእንታክቲ አጥሬት ባይረ፣ ያቺ ቅርፊቱን እችኛዋ እንቁላሉን አለ። እስመ ለመጽሐፍ ንባብ ወተዐውቆ ለቤተ ክርስቲያን፣ መጽሐፍ ንባብ ነበር አለ፣ መገለጥ ግን ለቤተ ክርስቲያን ሆነ። ምኵራብ አይሁድ ተከሉ ሐረገ ወይን ወይኑነ በላዕለ ፍሬሁ፣ እነሱ ሐረገ ወይኑን እንጨቱን ተከሉ፣ እኛ ግን ደግሞ ከፍሬው በላን አለ። የተሰቀለውን በላነው ጠጣነው። አሁን ያለችው ቤተ መቅደስ አሁን ያለችው ታቦተ ጽዮን ድንግል ማርያም ናት። አሁን ያለችው ቤተ መቅደስ ቤተ ክርስቲያን ናት። ሌላው ጽዮን ማለት አምላክነሰ ኃይልነ ወተወልነ፣ አምላካችን ኃይላችን መጠጊያችን ነው የምንለው የሁላችንም የነፍሳችን የሥጋችን መጠጊያ መድኃኒታችን ኢየሱስ ክርስቶስ ነው። በእሱ መጠጊያነት ለዘላለም እንድንኖር እግዚአብሔር አምላካችን ይርዳል። ስለዚህ የነገረው ነገር የመስዋዕቱ መለወጥ ማለት የሥርዓቱ መለወጥ፣ የመስዋዕቱ መረገጥ፣ የሰዎቹ ጥጋብ የዘመኑን ድንግዝግዝታ ነውና እግዚአብሔር ከእንደዚህ አይነት ድንግዝግዝ ከበዛበት ዓለም ጨለማ ከሚያዝበት ዓለም እግዚአብሔርን የማያውቁ አገልጋዮች ከሚበረክቱበት ዓለም እግዚአብሔር በቸርነቱ ያሻግረን። ይቆየን።